ዜድዬ አንተ የት ሄደው እስካሁን ድረስ ተፈት ብለ የቆየው? የኔ እናት እንዴት ዋልሽልኝ? አሳይ ምግብ በላሽ? እንዴት ነው የምበላው? ያው አብራኝባት በላ ታጫውተኛለች ብዬ ነበረ። እሷ እንደሆነች አክሊሉ እንዲህ ነው አክሊሉ እንደዚህ ምናምን ስትለኝ አለች። ዜድዬ ስለኔ ምን አለች? ክፉ ነው ማለች። ምን ዜድዬ እኮ እኔ ክፉ ወይ ኮድ ጤነኛ ለመሆኗንም አረጋገጥኩ እኮ። የኔ ልጅ እስቲ እባክህ እግሬን ጠቢ፣ ባንተ እጅ መታጠብ አምሮኛል። የኔ እናት ችግር የለውም ማታ አጥብሻለሁ እንጂ ምግብ ሰርተሻል አይደል? አዎ ቆጆ ምግብ። እኔ የምልህ ቆይ ግን ልጅቷ ስልክ አላት እንዴ? ምን ዜቴ ምን ማለት ነው ስልክ ማለት? ስታወራ ሰማኋት። እንዴት? ብቻዋን ስታወራ ሰማኋት። እቴቴ ለይልኝ። ስልክ ስታወራ ሰማኋት ነው ወይስ ብቻዋን ስታወራ ሰማኋት ነው ያልሽ? አይ ብቻዋን ስታወራ መሰለኝ። ምን እያለች ነው ያወራችሁ? ያው ሰው አያውቀኝም ቤተሰብ ረስቶኛል ምናምን ብቻ ስትል ነበር። እንደዛማ ከሆነ በቃ እየቃዠች ነው። ያው ብቻዋን ታወራለች፣ ትንሽ ነካ ያደርጋታል እቴትዬ፣ ለዛ ነው። ቆይ እኔ የምልህ ለምንድን ነው እዚህ ቁጭ ያደረካት? ለምን አውጥተህ ወደዛ አሰዳትን? አንተ ምን አስጨነቀ? እሺ በቃ እቴትዬ፣ እኔ እናት ነይ ልቅ እንሂድና ምግቡን እንብላሽ። እግሬን ታጥበኛል አልረሳኸውም አይደል? አንቺ እናት ያርልሽ እንዴ? አንቺ ነገር ያላጠብኩኝ ማን ነገር ልጠብ? ነይ ልኝ እኔ እናት። እስኪ አትጎትተኝ እንዴ! ልጥጥለኝ ነው። አንተን እንደው ማን ነው? መድብል ነኝ። ግቡ እንዴ ሞጌ እንዴት ነህ? እንዴት አለ ማለት ማን ነው? ሁሉ ሰላም አለን ይመስገን። አለን እንዴ ሉላስ? እዚህ ያገላበጥኩ ፋይል ሉላ እነ ምርዞ ሄደች። ከኤፍራታ ጋር እየተጫወተች ነው። እኔ ግን ይቅርታ አድርግልኝና ይሄ መርዞ የሚባለው እንደላላ ደስ አይለኝ። ምን እኮ የተለየ ሚስጥር አልነግርም። ስለ ቤቱን ጉዳይ አያውቅም። ደግሞ ከስ ምን ሆነሃል? ራስህንም ሚስትህንም ጠብቅ እንጂ ገንዘብ የለመደና እግዚአብሔርን የማይፈራ ሰው አንድ ቀን አሳልፎ ለዚህ ሰውዬ ይሸጥሃል። ችግር የለውም መድብል፣ እጠነቀቃለሁ። ግን እኮ አሁን አክሊሉ ገብቷል። ታዲያ እንዴት እናደርግ? እኩለ ሌሊት ደግሞ ሰውዬው አይተኛም። አዎ አይተኛም። እሱስ አይተኛም። ቆይ ታዲያ ለምን በቴክስት አናወራት? ያይተው ሞገስ፣ እኔ በድምጿ ማዋራት ነው የምፈልገው። ቤተሰብም ሆነ ምንም ሰው አላውቅም ብላኛለች። እንደዛ ነው ያወራችኝ። ችግር የለውም ሞገስ፣ እኔው ራሴ ነኝ ማዋራት ያለብኝ። ስለዚህ ታዲያ ልደውል ታወራታለህ? አዎ ደውልላት። ሄሎ ይሰማል? ሄሎ ድምፅሽን ከፍ አድርገሽ ማውራት ትቻለሽ? አንተ ማን ነህ? ይሄን ድምፅ ታውቂዋለሽ? ሆነም ቀረም ለመኪና ገንዘብ ማሰሪያ ገንዘብ ስጪኝ ሲለኝ እምቢቴን ከገለጽኩለት ጊዜ ጀምሮ በሆዱ ቅሬታ እንደገባ መቼም ግልጽ ነው። ያም ቢሆን ግን በሰላም ነው የተለያየ ነው። በዚህ አይነት ረዘም ላለ ጊዜ በጉዳዩ በግልጽ ተወያየንበት።
እንደዚህ ሆድ ለሆድ ተቀራርበን ስንነጋገር የመጀመሪያ ጊዜያችን ነው። ለብዙ ጊዜ ለብቻ ተሸክሜ የነበረውን የሆዴን ሚስጥር ስለገለጥኩላቸው ከሸክሜ የቀነሰልኝ ያህል የእረፍት ስሜት ተሰማኝ። ምንም እንኳ የችግሩ መሰረት እንዳለ ቢሆንም እኛ ከተባበርን ወደ አንድ አመርቂ ውጤት ላይ መድረሳችን አይቀርም። ዘር ማንዘራችን በየጊዜው እየደከመ ያቃተውን ችግር እኛ ባለዕዳዎቹ መነጋግለን ስንጥለው ወለል ብሎ ታየኝ። የራሳችንን ሕግ አገግን፣ የመሰለንም ትልም አወጣን። ወደፊት የነገሮች ሂደት እየታየ የሚሞከረው ተሞክሮ የሚደረገው ይደረጋል። ከሁሉም የሚያስደስተኝ የትዕግስት በጉዳዩ ለመግባት የወሰደችው አቋም ነው። ራሷ እማዬን ሆን ብላ ሄዳ እንደምታነጋግራት ቃል ገብታለች። የዘቢብም ጉዳይ ቢሆን እንደ እውነቱ ከሆነ በጣም አላሳሰበኝም። ሀይ ብዬ ብቆጣውና ብቆጣጠረው በአንዴ እንኳ ባይሆን ቀስ በቀስ ከቀን በኋላ የጀመረውን መጠጥ ላስተው እንደምችል ቅንጣት ታህል አልጠራጠርም። መታሰቢያ እየተኛም እየተነሳም እስካሁን በጥሩ ሁኔታ ነው ያለው። ፈሳሹን መድኃኒት በድጋሚ ከሰጠነው ጀምሮ ትኩሳቱን በረድ ብሎለታል። ትዕግስትና ሙሴም ሲጫወቱ ውለው 12 ሰዓት አካባቢ ወደ ቤታቸው ሄደዋል። ዘቢብ የተኛበትን ክፍል ከከፈትኩኝ በኋላ እንዳልቀሰቅሰው በማሰብ ዝግ ብዬ ገባው። እግሮቹን ግራና ቀኝ ዘርግቶ በጀርባው የእንግልል ተኝቷል። እጆቹም አልጋው ደንብ ላይ አርፈዋል። ፀጉሩም ተመሰቃቅሏል። ቀስ እያልኩ ተጠግቼ በአግራሞት ተመለከትኩት። ወኔም ዘዴም አለው። ትዕግስት ግን ያንሰዋል። ብዙም ሳልቆይ በዝግታ ወጣሁና ወደ መታሰቢያ ሄድኩ። ቅድም በጨዋታውም በረብሻውም ምክንያት በደንብ አልተከታተልኩትም ነበር። ትኩሳቱን ባበሉብሽ ለካሁት። ደህና ነው። ፊቱን አንገቱን አልቦታል። ትክ ብዬ ቁልቁል አየሁትና የኢንጂነር መታሰቢያዬ ብዬ ግንባሩን ሳም አደረግኩት። ባልጠበቅኩት ፍጥነት ስለተሻለው ደስ አለኝ። ነገና ተነጋ ወዲያ አንዳንድ መርፌ ይወጋል። ይህን አሰብኩና ብዬ ወደ ሳሎን ገባሁ። ወዲያውም ዘቢብ ብሎ መንቃቱን ስላስታወቀ ቀስ ብዬ ወደ ተኛበት ገባሁ። ፊቱን ጠረግ አድርጎ ፈገግ አለና ዳኒ ብዙ ተኛው እንዴ? ስንት ሰዓት ነው ሲል ጠየቀኝ። ደህና ተመችቶሃልሳ? ምነው አንተ ይህን ያህል ብዬ ወደ አልጋው ቀረብኩና ያንን ውብ ሉጫ ፀጉሩን ደበስበስ አደረግኩት። እነ ሙሴ ሄዱ እንዴ ሲል ጠየቀኝ እንደማፈር ብሎ። አሉ አልኩት አውቄ። አይ ሄደዋል። ኢየሩስ አላት በሩ ጋር እንደቆመች። እነ ትዕግስት ሄዱ? አዎ አለችው እየተቅለሰለሰች። እኔም በፈራተባ አንድ እቅድ አውጥተናል አልኩት። ያምን እቅድ ብሎ እንደዘበት ጠየቀና ፊቱን ቋጠረ። ከሞላ ጎደል ዘርዝሬ ከነገርኩት በኋላ ሙሴ ራሱ በነገሩ አምኖበታል። አንተም ይህንን መጠጥ የሚሉትን ነገር የግድር ግፍ አድርገህ መተው አለብህ አልኩት። እሱም አለንጋጣቱን ፊቱ ላይ አኑሮ አይመስለኝም አለ። አሁን ሙሴ ነው ይህን ቁም ነገር የሚፈጽም? ትዕግስት ደግሞ ምን ታውቃለች? ስትርበተበት ነው ነገሩን የምታጠፋው። አንቺ ደግሞ ይህንን ሁሉ ሚስጥር ማን ዘርዝር ያለሽ? ደግሞ ለአንድ ተሰማን ለመሰለ ሌባ አንቺ ሊቀመንበር ሆነሽ ሸንጎ መቀመጣችሁ በጣም ይደንቀኛል። ፔጅ አለና አልጋው ላይ ተቀመጠ። ኖ ዘቢብ እንደዛ አይደለም አልኩት ለመኮሳተር እየሞከርኩ። ግን ፈጽሞ አልሆነልኝም። ሁኔታ ሁሉ አሳቀኝ። እኛ የምራችንን ያሰብንበት። እባክሽን ወሬ ቀይሪ። እነ ሙሴም በጸሎታችሁ አይርሱኝ። አንቺም በዚህ አይነት ሚስጥር የምታባክኝ ከሆነ ታውቂያለሽ አይደል አለ ሆዱን በመዳፉ እየመታ። ሆዴን አልሰጥሽም ማለቱ ነው። አይደለም ዘቢብ አይደለም። መጠጡን የግዴታ አቁም። ደግሞም አዲሱ ጓደኛህን መተው አለብህ ብዬ ሳልጨርስ ይልቅ ኮቴን ስጪኝ፣ ታላቅ ቀጠሮ አለብኝ ልሂድ እያለ ተንጠራራ። የት ልትሄድ ነው በማታ? ይልቅ እዚሁ ደርና ነገ ወደ ስራ ትሄዳለህ አልኩት። ሐሳቤን ግን ፈጽሞ እንደማይቀበለኝ ያውቃለሁ። ዘቢብ ተነሳ። ፊቱን ታጥቦ ፀጉሩን አበጥሮ ኮቱን ለበሰ። የመቻኮል ሁኔታ ይታይበታል። እኔም ወደ ማድቤት ሄድኩና በባለ ክዳኗ ሳህን ያልጫ ምንቸት አብሹን በነጭ ጤፍ እንጀራ ፍትፍት አድርጌ ይዤለት መጣሁ። ድንኳ አልጋ ላይ ተቀምጦ መመገብ ጀመረ። እኔም ከበስተጎኑ ቆሜ አጎራርሰዋለሁ። ወዲያውም ፀሐይ ልጁን ለመጠየቅ መጣች። ኖር ወዲህ ጎራ በይ ይሰካራም አልኳት እየሳኩ። አጅሬ ገና አሁን መነሳትህ ነው? ያ ልጅ እንዴት ሆነ ስትል በሩ ላይ እንደቆመች ጠየቀችኝ። ተኝቷል፣ ግቢ ናዩ ስል በጣት ያመለከትኳት። ወደ ዘቢብም መለስ ብዬ አዲሱ ጓደኛ ማን ነው ስል በድጋሚ ጠየቅኩት። አታውቂውም? ደግሞ ማን ነው መጥቶ የነገራችሁ
ሲል ራሱን በአግርሞት ነቀነቀ። አንድ መስሪያ ቤት እንደምትሰሩ ደርሰንበታል፣ ይልቅ ንገረኝ አልኩት። ዴኒ ዛሬ ምን ነካሽ? እርግጥ አንድ መስሪያ ቤት እንሰራለን፣ አሁንም እሱ ጋር ነው የሚሄዱ፣ አይበቃሽ? ሲል አፈጠጠብኝ። ምን መሰለህ አልኩት በለዘብታ። ሞገስና ተሰማ ግንባር ፈጥረዋል። ቅድም እንኳ መታሰቢያን ከሆስፒታል ይዘነው ስንመጣ መንገድ ላይ በሞገስ ቤቢ ፊያት ሲሄዱ አይተናቸዋል። ስለዚህ የሞገስን ሁኔታ ሙሴ እስኪጨርስ ድረስ ራስህን ጠብቅ። ተለላት በል፣ ሰው የሚልህን ስማ አልኩት። እጁን ታጥቦ ተነሳና ወደ መታሰቢያ ሄዶ ሳማው። ፀሐይ ቀስቅሳው ይሁን ነቅቶ እቅፍ አድርገው ተቀምጣለች። አይኑን ያቁለጨልጫል። ደስ አለኝ። ዘቢብም እነ ፍቅርተንና ፀሐይን ተሰናብቶ ወጣ አለ። እኔም ተከተልኩት። ምንም አይነት የስካር ሁኔታ አይታይበትም። በተቻለኝ መጠን መከርኩት። ከእማዬም ጋር ታግሶ በስምም እንዲኖር አበክሬ ተማጸንኩት። ምንም እንኳ እቅዳችንን ቢያንኳስስም እንደፊት አለመሆኑን አስረድቸው ባልተለመደ ሁኔታ ግንባሩን ስሜው በዛ ሎጋ ቁመናው ወርወር እያለ ሄደ። ቤት እንደገባሁም ከፀሐይ ጋር ስለ አዲሱ ሐሳባችን ተነጋገርንበት። እሷም ሕፃኑ ስለተሻለው ደስታዋ ወሰን አልነበረውም። ወንድ ልጅ አሸብር ካልሆነ ዋጋ የለውም አለች ፀሐይ ሰውነቷን እያወራጨች አገጯን ቀን አድርጋ። ሙች የታባቱን እስና ይበለው አበጀ። ክርካዝ ጎበዝ እንደሆነ ወዲያው ነው ያወቅኩት። ይልቅ እያስፈራራችሁ ቦቅቧቃ እንዳታደርጉት። ኦኦ እንደሱ አይደለም ፀሐይ፣ እስቲ ጥብቅናሽን አቁሚ። እኔስ ካናዳ ሄዶ ቢማርልኝ ነው ምርጫዬ እዚህ ከሷ ጋር ከመቋሰል። አንቺ ደግሞ ሐሳብሽ አይገባኝም። ካናዳ ሆነ እዚህ ምን ለየው? ዋናው ነገር ንዋይ ነው፣ ሌላው ያተር ገለባ ነው። ይልቅ ገንዘብ እንዳያባክን ምከሪው እንጂ የጀግንነቱንስ አታስፈራሩት። ኧረ ነሽቴ ፀሐይ በይተይ ውስኪ አልኳት፣ ፀጉሬን በመረታት አይነት ወደ ኋላ እየደባበስኩ። ፀሐይም ጥቂት ጊዜ ቆይታ ሄደች። እነ ኢየሩስም ቴሌቪዥን እየተመለከቱ ነው። ጋቤን ደርቤ ከእነሱ ጋር ልቀመጥ መጣሁ። መታሰቢያም አንድ ማንኪያ መድኃኒት ጠጥቶ ተኝቷል። የቀኑን ውሎዬን ሁሉ አስቤ ተመስገን አልኩኝ ለራሴ ብቻ በሚሰማ ድምፅ። ምዕራፍ 17 በስልኩ ማንቃጨል ከጣፋጭ እንቅልፌ ነቃሁ። በእንደዚህ ያለ ሰዓት የሚደወል ስልክ ደስ አይለኝም። በእኔ አቆጣጠር አሁን ከሌሊቱ 10 ሰዓት ነው። ሃሎ አልኩኝ ፈጠን ብዬ። መታሰቢያ እንቅልፍ ላይ ነው። ኩኩ ነኝ፣ ቶሎኔ አትዘጊ በሚንቀጠቀጥና በፍርሃት በተቆራረጠ ድምፅ ተናገረችኝና ዘጋችሁ። የነገሩን ምንነት ለማወቅ እንኳ ፋት አልሰጠችኝም። የስልኩን ማናገሪያ እንደያዝኩ አልጋዬ ላይ ቁጭ ብዬ አቅማማሁ። ምን ችግር ተፈጥሮ ይሆን ስል ራሴን ጠየቅኩ። ወይ ተሰማ እንዲያን ጊዜው መጥቶ ተይዞ ይሆን? ኩኩስ ምን አንቀጠቀጣት? ይህንን በመሳሰሉ ጥያቄዎች ስለተወጠርኩ መልሼ ለመደወልም ሞክሬ ነበር። ዳሩ ግን የተይዣለው ምልክት ስላሰማ ትቼው ተነሳሁ። ወደ ቴቱ ክፍል ሄጄ ከእንቅልፏ ቀሰቀስኳት። ጋቢዋን ለብሳ በመስኮቱ በኩል ብቅ እንዳለች ከቤት ስልክ ተደውሏልና መሄዴ ነው። ተነሽና ልጁ ጋር መተሽ ጠብቂው፣ የክፍልሽንም መብራት ደግሞ አጥፊ። አሁን እንግዲህ መንጋቱ ነው። እንቅልፍሽም ከመጣ እዛው ጋር ደም ብት ይሻላል ብያት ወደ መታጠቢያ ክፍል ሄጄ ከተጣጠብኩ በኋላ ወደ ክፍሌ ተመለስኩ። ሰማያዊውን ከፌ ሱሪ ለበስኩ። ከእግሩ በኩል ጠበብ ያለ ስለሆነ ብርድ አያስገባም። ወፍራሙን ካልሴን አድርጌ የስፖርት ጫማዬን ተጫማሁ። በቀዩ ካናቴሬ ላይ ቢትልስ ጎፈሬያማ ሹራቤን ለብሼ 1-2 ጊዜ ቁጭ ብድግ ካልኩ በኋላ ማታ በፔርሙዝ ካሳደርኩት አጥሚት 1 ኩባያ ጠጣሁና ቦርሳዬን ይዤ እየተጣደፍኩ ወጣሁ። ልቤ በተለያዩ ሐሳቦች ታጭቋል። ምን ደርሶ ይሆን እዛ መከረኛ ቤት ስል ራሴን በድጋሚ ጠየቅኩ። አትዘጊ አይደል ያለችው ኩኩ? ወይም ማየና ዘቢብ ተጣልቶ ይሆን? ግራ የሚያጋባ ነገር ነው። የልጄን ህመም ሳልወጣ ሌላ ሐሳብ ደግሞ ለምን ፈታ አድርጋ አልነገረችኝም? ርብትብት ብዬ በሐሳቤ ሰደኳት። መቼም ምንነቱ ያልታወቃት ዘጊ ያውም በእንደኛ አይነቱ ቤተሰብ ማስደንገጡ ማይቀር ነው። በመካከለኛ ፍጥነት እየነዳው ሰፈር ደረስኩ። ምስራቃዊው አድማስ የአህያ እሑድ ቢመስልም ምዕራባዊው ግን ጨለማ እንዳዣንበበበት ነው። ብሩህ በሆነው ሰማይ ላይ ከዋክብት ፍንትቡ ብለዋል። ጸጥ ረጭ ያለ ነው። ያደግኩበት የቄራ ሽታ እያወደኝ መኪናዬን ወደ ቤታችን የሚወስደው አቀበትን ማሰላጭ አቀናዋት። መጠነኛ ጫጫታ ይሰማኛል። አትቅረቡ፣ ፈቀቅ በሉ የሚል የወንድ ድምፅም በጆሮዬ ውልብ አለ።
ልቤ በደረቴ በኩል አልፎ ይወጣ ይመስል ዘለለ። ምንድነው ግርግሩ ስል ራሴን ጠየቅኩ። የግቢው በር ወለል ብሎ ስለተከፈተ መኪናዬን አስገብቼ አቆምኳት። በፍጥነት ወርጄ ግራና ቀኝን አየት አደረግኩ። በረንዳው ጋር ጋቢ የለበሱ 2 ሰዎች ቆመው ራሳቸውን ይዘው ያለቅሳሉ። ከግቢው በር በኩል ኩኩ ገባችና ወደ እኔ ቀረብ ብላ ጉድሽን አላየሽ ዲና ብላ እላይ ተዘረጋች። ምንድነው እሱ ብዬ የጩኸት ያህል ጠየቅኩ። ማንም አልመለሰልኝም። በኋላም ኩኩ እጄን ይዛ ወደ መጣችበት ወደ ግቢው በር ወሰደችኝና በስተቀኝ በኩል አጠፍ እንዳልን ይኸውልሽ ዘቢብን አርደውት ሄዱ አለችኝ። በዛን ሰዓት የተሰማኝን በቃላት ለመግለጽ ፈጽሞ አይቻለኝም። መንቀሳቀስም መራመድም መናገርም አቅቶኝ ሰውነቴ ተርገፈገፈ። መላ ሕዋሳቴ ተነዋወጠ። ሁለመናዬ የሆነ ስሜት ወረረኝ። አፌንም መረረኝ። ከንፈሬም ኩበት ሆነ። ቀኝ እጄን ኩኩ ትከሻ ላይ እንዳሳረፍኩ ዝልፍልፍ አልኩና ቁጭ አልኩ። እግሬ ይብረከረካል። ጥቂት ቆይቼም ኩኩ ምንድነው እሱ ስል እንደተደገፍኩ ጠየቅኳት። 2 ሰዎች ጋቢ ለብሰው ከፊት ለፊታችን ቆመዋል። ከወደ ግንቡ በኩልም የሆነ ነገር ጉብ ብሏል። ህልም የማይኔ መሰለኝ። ከቅርብም ሆነ ከሩቅ ርቀት የዶሮ ጩኸት ይሰማል። እና ትዕግስት ደግሞ ለምን ዘገዩ ስትል ኩኩ ጠየቀችኝ። አንደኛው ሰውዬ የእጅ ባትሪውን ዘቢብ ላይ በሚያበራበት ጊዜ ስላላስቻለኝ የንብርክኬን ሄጄ ላዩ ተዘረርኩበት። ከግቢው ውስጥ እየበረረ የመጣው አጎቴ ምነዋ ብሎ ሲጮህ ይሰማኛል። ምን ብያችሁ ነበር? አጠያየቁ 2ቱን ሰዎች ይመስለኛል። አባዲና ሳይመጣ ስትነካው ዝም ትሏት? አይ ጉድ! አያንተ ያልታደልክ ሰውዬ እያለ ከዘቢብ ላይ ሊያነሳኝ ትከሻና ትከሻዬን ያዘኝ። የእናቴና የአክስቴ ድምፅም ከበስተኋላ ይሰማኛል። ያለቃቅሳሉ። እኔ ግን ዘቢብን አቅፌ አልለቅም አልኩኝ። ሙጭጭ አድርጌ ስለያዝኩት አጎቴ ተስፋ ቆርጦ ተወኝ። ዲና ኧረ ተዩ ፖሊስ ይምጣ ብላ አክስቴ ስትናገር ይሰማኛል። ሌሎች ሰዎችም በመምጣት ላይ ናቸው። እጆቼን ዘርግቼ እንደተንበረከኩ ወይኔ ወንድሜ ብዬ ጮኩ። ይህኔ አጎቴ እንቅ አድርጎ ይዞ ወደ ኋላ ያደረገኝ። ዘቢብ ተንጋሎ ተዘርግቷል። ራሱ ቁልቁል ወደ ምዕራብ አቅጣጫ ሲሆን እግሩ ደግሞ ወደ ምስራቅ ነው። ፊቱ ገርጥቷል፣ በደምም ተለውሷል። አንገቱ ተጠምዟል። ልብሱ ሁሉ ከላይ እስከታች በጩቤ ተተልትሏል። የአንደኛው እግሩ ጫማ ወልቆ ሜዳ ላይ ወድቋል። ከታች ከአስፋልቱ እግርና እግሩን የጎተቱ እንዳመጡት በኮቱ ወደ ኋላ መቀልበስና በጫማው ሁኔታ ያስታውቃል። አፉን ስለከፈተው ጥርሱ ገጦ በደም ተበክሎ ይታያል። ሰውነቱ ሁሉ ተሸረካክቷል። የቀኝ መጋፊያው ወደ ላይ ተዘንፏል። አካላቱ እንደ ጠላ ቂጣ ንኩትኩት ብሏል። የጣት ቀለበቱም የለም። ከውስጥ የለበሰው ካናቴራ በተቀደደ ሸሚዙ በኩል ይታያል። ሌሊቱን ሁሉ በደሙ ሲለቃለቁ እንዳደሩ ስለታየኝ እየደጋገምኩ ብዬ ጮኩ። ከበስተግራዬ አጎቴ በቀኝም የማላውቀው ሰውዬ አንቀው ይዘውኛል። እወራጫለሁ። ከእነሷም ልጄ ፊት ለፊት የምታለቅሰውን እናቴን ግንባሯን ልላዳዳኝ። ምን ያህል ሰብአዊነት ቢጎድላቸው ነው እንደዚህ አሰቃይቶ የሚገድሉት ብዬ ስጮህ ትዕግስትና ሙሴ እየተጫጫሁ ደረሱ። ትዕግስትም ግራና ቀኟን ካየች በኋላ ስትበር ሄዳ ሬሳው ላይ ወደቀች። ሰዎቹ ለመያዝ ቢሞክሩም አልሆነላቸውም። አጎቴም እኔን ለቆ እየጮኸ ወደ እሷ ሲሄድ ይህኛውን ሰውዬ አሸንፌ ዳግመኛ ዘቢብ ላይ ወደቅኩ። ከዛ በኋላ አልቻሉንም። ወንድማችን በእንደዚህ ያለ ሁኔታ ተዘርግቶ አባዲና እስኪመጣ ድረስ መታገስ አልቻልንም። ወዲያውም እነ ሙሴ ታጣፊ አልጋ አምጥተው በዚያ ላይ አኖርነውና ወደ ቤት አስገባ ነው። ወለል ብሎ ስለነጋ ግቢው በሰዎች ተጨናነቀ። ሁሉም ይላቀሳል። እኔም ኩኩ የሰጠችኝን ነጠላ ወገቤ ላይ ደግልዬ እየተንጎራደድኩ አለቅሳለሁ። ራሴን መቆጣጠር አልቻልኩም። እኔ ድፍት ልበልልህ ዘቢብዬ፣ ኧረ ጉድ ነው በማለት ጩኸቴን ለቀኩት። ከግቢው በር በኩል የዘቢብ ፍቅረኛ ዜድ እንደ እብድ እየበረረች ገባች። እጆቿን ግራና ቀኝ ዘርግታለች። እኔ ልደፋልህ፣ ቀኝ አይኔ ጥፋ፣ ምንድነው እሱ እያለች ጮኸች። እማዬም ሳሎን ውስጥ እየተርገፈገፈች ታለቅሳለች። በሁኔታው የመደንገጥና የማፈር ሁኔታ ይነበብባታል። በጣም ግራ ግብት ያላት ትመስላለች። ስቅስቅ ብላ ስታለቅስ ከደቂቃዎች በፊት ተመኝቼባት የነበረውን ሐሳብ ቀይሬ ያዘንኩላት። አእምሮዬ በተለያዩ ሐሳቦች ስለተጨናነቀ ከቶ በትክክል አላስብም። አሁን ለማንም ደንታ የለኝም። ዘቢብ ሞቷል።
ከበረንዳው መከታ ጥግ ራሴን ይዤ ቁጥጥ እንዳልኩ በሐሳብ ተዋጥኩ። እነማን ናቸው የገደሉት ስል ራሴን ጠየቅኩ። የአካባቢው የልቅሶ መጠን በፍጥነት እየጨመረ በመሄድ ላይ ነው። አዎ እነተሰማናቸው አጥምደው ይዞ አሰቃይቶ የገደሉት አልኩኝ ለራሴ። እንዴት አድርገው እንደያዙት፣ ቅጥቅጥ አድርገው እንዳስለፈለፉት፣ እጆቹን እየጠመዘዙ እንደተጫወቱበት፣ በጩቤ እንደወጋጉት፣ በመጨረሻ ሞቶ አንገቱን ዘለስ ሲያደርግ ጥርሳቸውን ነክሰው ይኸዋ ሰራንልህ አይደል ብለው ግዳይ እንደጣለ ሽፍታ ሲደነፉ በምናቤ ምስል እየፈጠርኩ ሁኔታውን አስበው ጀመር። ሆዴ በቁጭት ነፈረ። እሱ ለተሰማ ጉድጓድ ሲቆፍር የተገላቢጦሽ በገመዱ በመግባቱ አንጀቴን በላኝ፣ አሳረረኝም። ግን የራሴ መላ ነው እንጂ ወንድሜን ማን እንደዚህ እንዳደረገው ምንም ፍንጭ የለኝ። ብቻ ካለሱ ይህንን ዘግናኝ ድርጊት የሚሰራ እንደሌለ 100% አምናለሁ። ነገሩን ሳስተነትነው ይብሱን በብስጭት ጦፍኩ። እዚህ በረንዳ ላይ ዘቢብ የተሰማን መኪና በሰበረበት ዕለት ምን ያበሳጨኛል ነው የተሰማ ብሎ በስላቄ ሳቀብኝ። ፊቴ ላይ ብልጭ ስላለ በል ሆዴ ነፈረ። ሳላስበውም እንባዬ ኮለል ብሎ ወረደ። ወዲያውም የፖሊስ መኪና ጥቂት የፖሊስ መኮንኖችን እንደያዘ ወደ ግቢው ገባ። ይህኔ ህዝቡ የልቅሶውን መጠን ጨመረ። አውቶማቲክ መሳሪያ ያነገቱ 2 ፖሊሶች ከኋላ በኩል ወረዱ። ከሾፌሩ አጠገብና ከኋላው የተቀመጡት 3 የፖሊስ መኮንኖች ወርደው ወደ በረንዳው አመሩ። በዝግታ እየተራመዱ እንደደረሱም አጎቴ ቀረብ አለና እጅ እንደመንሳት አላቸው። እንዴት አስከሬኑን ታነሱታላችሁ ሲል የመቶ እልቅና ማዕረግ ያለው ደርባባ የፖሊስ መኮንን እንደ መቆጣት ብሎ ተናገረ። ከቁጥጥሬ ውጭ ሆነ። ሞከርኩ፣ አቃተኝና ተሸነፍኩ። እናንተም ዘገያችሁ አላቸው አጎቴ የለበሰውን ካፖርት ወደ ታች እየላገ እንደማፈርም ብሏል። የመቶ አለቃውም ወደ ኋላው ዞር ብሎ በል አስከሬኑ ተነሳበት ስፍራ ሂድና አንዳንድ ቴክኒካዊ መረጃዎችን አጠናቀር፣ አካባቢውንም በ8 አቅጣጫ ፎቶግራፍ አንሳው፣ መቼም ነገሩ ብልሽት ወጥቷል አለና ከበስተኋላው ለተከተለው ሻንጣ ለያዘው ሲቪል ለበስ ሰውዬ ትዕዛዝ ከሰጠው በኋላ 2 የ50 አለቆች በግራና ቀኙ አስከትሎ ወደ ሳሎን ዘለቀ። ግንባሩን ቋጠር አድርጎታል። የሚያነጋግረው ሰው ስለሚፈልግ አይኑ ይቃብዛል። አጎቴም ከበስተቀኛቸው ሆኖ ይራመዳል። ለቀስተኛው ሳሎኑን አጨናንቆታል። የዘቢብ አስከሬን ነጠላ ለብሶ በታጠፈው አልጋ ወለሉ ላይ ተዘርግቷል። አሁን አለ የመቶ አለቃ ወደ አጎቴና እዛ ወደ ቆሙት ሁነኛ ወደ መሰሉት ሰዎች እየተመለከተ፣ ከጉዳዩ ጋር በጣም ግንኙነት ያላቸው 3 ሰዎች ብቻ ወደኛ ይምጡና ትንሽ ከተነጋገርንበት በኋላ አስከሬኑ ወደ ሆስፒታል ለምርመራ ይላካል ብሎ በማስተባበር አይነት ተመለከተን። ይሁን አላጎቴ ግራ በተጋባ ሁኔታ። የት ሄደሽ ኩኩ ሲል እኔን ጠየቀኝ። እሷ ትምጣ እኔም አለው፣ አንቺም እናትሽን ጥሪና ነይ አለኝ። ኩኩ አጠገባችን ነበረች ያለማቋረጥ እያነባች። እማዬንም አክስቴ ጠቅሳት መጣችና ወደ መኝታ ክፍሉ ገባን። ሰዎቹ በሬሳው ዙሪያ ሸብረክ ሸብረክ እያሉ እጃቸውን እያወዛወዙ ይላቀሳሉ። ትዕግስት ግራና ቀኟን በ2 ጓደኞቿ ተደግፋለች። ዝልፍልፍ ብላ ሳያት እሷም የምትሞት መሰለኝ። አልቆልኛል፣ በቁሜ ተቀብሬያለሁ አልኩኝ ለራሴ። በተገኘው መቀመጫ አረፍ እንዳለን የመቶ አለቃው በግራና ቀኙ የተቀመጡትን የ50 አለቆች መልከት ታደረገና አለ ማስታወሻውን አውጥቶ የሆነ ነገር እየጻፈ። ነገሮች ብልሽት ብለዋል አለና ንግግሩን ቆም አደረገ። በቅድሚያ ግን ራሳችንን ለማስተዋወቅ ከወንጀል ምርመራ ክፍል ይህንን የነፍስ ግዳይ ወንጀል እንድናጣራ ታዘን ይመጣነን። እሶ የሟች አባት ኖት ሲል አጎቴን በእጁም ጭምር ጠቅሶ ጠየቀው። አጎት ነኝ፣ የሟች አባቱ ወንድም ሲል መለሰለት። ደህና እርሶስ ሲል እናቴን ጠየቃት። እናቱ ነኝ ስትል በመርበትበት አይነት መለሰችለት። እኔም እህቱ እንደሆንኩና ኩኩም የቤት ሰራተኛ እንደሆነች ገለጽንለት። የሁላችንንም ስም በጥርፊያ ከመዘገበ በኋላ ስለ ወንጀሉ ተጨባጭ የሆነ አጭር ገለጻ እንድናቀርብለት ጠይቆ አሁን ምርመራ አይደለም፣ እናንተ ሀዘን ላይ ናችሁ። ነገር ግን ወንጀለኞቹን በፍጥነት በቁጥጥር ስር ለማድረግ እንዲቻል የምትጠረጥሯቸውን ሰዎች በቶሎ ጠቁሙን። በቅድሚያ ግን ስለ ወንጀሉ አፈጻጸም አጠር ያለ ገለጻ ብትሰጡን ጥሩ ነው፣ ከአንዳችሁ ወይም ከሁለታችሁ አለና ሁላችንንም እያዟዟረ ተመለከተ። መቼም አላጎቴ የወንድም ልጅ ባይወልዱትም ልጅ ነው። አስከሬኑ የተገኘው እደጁ ድሃ አደገበት ቀዬ ላይ ነው። እኔም በስልክ ተጠርቼ ነው የደረስኩት። እሷም ብትሆን ሌሎቹ እንደኔው የተጠሩ ናቸው።
እዚህ ቤት ያደሩትን ይጠይቋቸው አለና ተመቻችቶ ተቀመጠ። ጥሩ ሐሳብ ነው፣ እማማ የሚያውቁትን ይንገሩን ሲል እማዬን ጠየቃት። እሷም የፍርሃት ሳግ የተናነቃት እኔ ምኑን አውቄ ኩኩ ነች ዘቢብ ወድቋል ብላ ከእንቅልፌ የቀሰቀሰች ብላ አንገቷን ሰበር አደረገች። በስቲ ኩኩ ንገሪን አላት አተኩሮ እየተመለከታት። ባጭሩ በመጀመሪያ አለች ኩኩ በፍርሃት እየተንቀጠቀጠች። በጊዜ ቤት መጣና ሳጥኑን ከፍቶ የተጠቀለለ ነገር ይዞ አመሽ ይሆናል ባድርም እንዳትሰጊ ብሎ ለማማ ነገራቸውና ወጣ። እሳቸውም ራታቸውን በልተው ወደ መኝታቸው ሄዱ። እኔም ወደ ክፍሌ ገባሁ። እኩለ ሌሊት እንዳለፈ ከአውራ መንገድ ላይ የመኪና ድምፅ ቀሰቀሰኝ። ግጭት ይመስለኛል ስትል የመቶ አለቃው መዘገበ። ከዚያም ጥቂት ቆይቶ ድምፁ ጥፍት አለ። እንደገና ውሻችን መጮህ ጀመረ። ምላሱ እስኪቃጠል ድረስ ነበር የሚጮኸው። ቁልቁል ወደ ግቢው በር ነበር አጯጯው። በጣም ጮኸ። እኔም ካልጋ የተነስቼ ቀሚስ የለበስኩና ወደ ሳሎን ገብቼ የማማን መኝታ ክፍል ሳደም ተኝተዋል። በጣም ይተነፍሱ ነበር። ልቀሰቅሳቸው ከጅሉኝ ፈራው። ወዲያውም ውሻው ጩኸቱን ቀነሰ። ክፉኛ ምርር ብሎ አለቀሰ። የዚህን ጊዜ ተሸበርኩ። ወደ ውጭ እንዳልወጣም ፈራው። በጠባባ መተላለፊያ በኩል ግራና ቀኝ ስመላለስ እንደገና ከአውራው መንገድ የመኪና ድምፅ ሲንቀሳቀስ ሰማ። ወዲያውም ወደ ላይ የሄደ ይመስለኛል። መቻል ግን አልፎ አልፎ ወደ ግቢው በር እየሄደ መጮሁን አላቆመም። ነገሩን እያብላለው ልተኛ ብለው እንቅልፍ ከዓይኔ ራቀ። ሰዓቱ ስንት እንደሆነ አላውቅም። ቀስ ብዬ ወጣሁ። አጥቢያ ኮከብ ብቅ ብላ ነበር። ይህኔ የማማ ክፍል መብራት በራ። እኔም ድንግጥ አልኩኝ፣ ግን አልተመለስኩም። ወደ ግቢው በር በዝግታ ተጓዝኩ። መቻል እየተከተለኝና እየቀደመኝ ያላዝናል፣ ይጮሃል። በበሩ በኩል አጨንቆሬ ብመለከት ምንም ነገር አልከሰትልሻለኝ። የመጣው ይምጣ ብዬ የግቢውን በር ከፈተስ አደርገው የአንድ እግር ጫማ ወድቆ አየሁ። የዘቢብ መሆኑን ስለማውቅ ልቤ እንዳክርማ ለሁለት ተሰነጠቀ። ግቢው በራፍ ላይ ያለው መብራት ቁልቁለቱን ወለል አድርጎ ያሳያል። የደም ነጠብጣብ እንኳ ታየኝ። በጣም ስለፈራው በሩን ዘግቼው ቆሜ እንቀጠቀጥ ጀመር። በሩን በከፈትኩኝ ጊዜ መቻል ሾልኮ ወጥቶ ስለነበር ከበሩ በስተቀኝ ግንቡ ጋር በጣም ጮኸ። ይህኔ በሩን ከፍቼ ወጣሁና ውሻውን ተመለከትኩት። ግንቡ ጥግም ዘቢብ ተዘርግቷል። ቀረብ ብዬ ትከሻውን ይዤ ዘቢብ አልኩት፣ ግን ምንም ድምፅ አልሰጠኝም። ከዛ በፊት የሞተ ሰው አይቼ አላውቅም። ወዲያውም እየሮጥኩ ገባሁና የግቢውን በር ሳልዘጋ ወደ ሳሎን በር ሄጄ በችኮላ አንኳኳሁ። በጣም ተደናግጫለሁ። ማን ነው ደጅ የሚመታ ብለው ማማ ከውስጥ ጠየቁ። እኔ ነኝ። ቶሎ ክፈቱን ማማ አልኳቸው። የሌሊት ልብሳቸውን እንደለበሱ ከፈቱልኝና ገባሁ። ምን ሆንሽ ሲሉ በድንጋጤ ጠየቁኝ። ምን እንደመለስኩላቸው በውል አላስታውስም። ብቻ ዘቢብ ማለቴን አስታውሳለሁ። እሳቸውም እንደ ማማ ተብለው ሌላም ልብስ ሳይደርቡ ወጡ። ከዚያም በመጀመሪያ ላጎትየው፣ ቀጥሎም እዚህ ጨርቁ ስላሉት አክስቱ፣ በኋላም ለዲናና ለትዕግስት ደወልኩላቸው። በጣም ተደናግጬ ስለነበር ምን እንዳልኳቸው አሁን አላስታውስም። ከዚያም ሰው አንዳንድ ያለ መጣ ብላ ንግግሯን አቆመች። በሰፊው ተንፍሳም ማልቀስ ጀመረች። እኔም እናቴም እያለቀስን ነው ትረካውን ያዳመጥነው። ደህና አለ የመቶ አለቃ ትረካዋን በዝምታ ካዳመጠ በኋላ። በስተግራው ለተቀመጠው የ50 አለቃም ተነሳና ሰዎቹን ከሳሎን አስወጥተህ አስከሬኑን እዚሁ ለቴክኒክ መረጃዎች ፎቶ አስነሳው ብሎ ትዕዛዝ እንደሰጠው የ50 አለቃው ተነስቶ ወደ ውጭ አፈጠነ። የመቶ አለቃውም ወደኛ እየተመለከተ ደህና አለ። አሁን እናንተን የምጠይቀው አንድ ጥያቄ ነው። ወንጀሉን ይፈጽማል ወይም ይፈጽማሉ በሚል የምትጠረጥሯቸውና ሊሰወሩ ይችላሉ የምትሏቸውን ሰዎች ስምና አድራሻ ቀልጠፍ ብላችሁ ንገሩን ከማለቱ ተሰማ ይያዝልን አልኩት። ይህኔ እማዬ ራሷን ወደ ታች ቀበረች። አድራሻውንና ዝርዝር ሁኔታውን ጠቀስኩለት። በቃ ሲል ሌሎችን እየተመለከተ ጠየቀ። ሁሉም ዝም ስላሉ አዝማሚያቸውን አይቼ
ሞገስ የሚባለው ይያዝልን ወይም በአይነ ቁራኛ ይጠበቅ ብዬ መስሪያ ቤቱንና ዝርዝር ሁኔታውን ነገርኩት። አጎቴም በምሬት ወደ እናቴ እየተመለከተ እኔ እሷን የምጠረጥረው ብሎ እንባ እየተናነቀው ተናገረ። እንደሱ እኮ አይደለም አለ 50 አለቃው። ጉዳዩን እኮ ወደፊት በዝርዝር እንመለከተዋለን። እሳቸው ብቻ ሳይሆኑ ሁላችሁም ትጠይቃላችሁ። አሁን ያላችሁ ሊሰወሩ ይችላሉ የምትሏቸውን ብቻ ነው አለና እማዬን ተመለከታት። እሷ ግን ምንም አላለች። አንገቷን ወደ ቀኝ ዘልሳ ታነባለች። በመጨረሻም የመቶ አለቃው ሁላችንም ዝም ማለታችንን ተመልክቶ ከኛ ጋር የሚሄዱ 2 ሰዎች አለና ጠየቀን። ሰዎቹም ብድግ ብድግ አሉ። እኔና ሙሴ እንደምንሄድ ገለጽኩለትና ወደ ሳሎን ዘለቅን። ሳሎን የነበሩት ለቀስተኞች ወደ በረንዳው ሄደው ዘቢብ ነጠላው ተነስቶለት ፎቶግራፍ ይነሳል። አንጀቴ ስፍስፍ አለ፣ ቅስሜም ስብርብር አለ። የታደለማ የልደቱ ወይም የሰርጉ ቀን ፎቶ ይነሳ ነበር እንጂ መች በሞቱ ቀን። ይህንን አስታውሼም እኔ ልዘርጋለህ የኔ አበባ ይርግፍ አልኩኝ። ቆምኩበት። ድብን ብሎ ፍጹም ሞቷል። እኛ በተሰበሰብንበት ጊዜ የመጣ አምቡላንስ እስከ በረንዳው ጠርዝ ቀርቦ ቆመ። ወዲያውም ሰራተኞቹ በቃሪዛ የወሳንሳ ይዘው አወጡትና ከበስተኋላ በኩል ተጫነ። እኔና ሙሴ ስንገባ አጎቴም ከተል አለ። እንዲቀር ስላልፈለግኩ ዝም አልኩት። እጄንም ትከሻው ላይ ጣል አድርጌ ተደገፍኩት። በስተ ውጭ ህዝቡ እንባ በንባ ይራጫል። ግቢያችን የጥምቀት ጃል ሜዳ መስሏል። መቻልም ቤቱ ጋር ታስሮ ያላዝናል። የፖሊስ መኪናው ከፊታችን እየመራ ቁልቁለታማውን ስላች ወረድን። የመንገዱ ግራና ቀኝ ሰው በሰው ነው። አውራው መንገድም መኪና በመኪና ነው። የአባዬና የእማዬ ዘመዶችና ባልንጀሮቻቸው የዘቢብም ጓደኞች መኪናውን ተደግፈው ያለቅሳሉ። ያለንበትን አምቡላንስ ተከትለው ከኋላችን የመጡት ባለመኪኖችም በርካታ ናቸው። ሰርግ ዛሬ ነው ዘቢብ አልኩት። እግራችን ስር በቃሬዛ ተዘርግቶ ንጹሕ አንሶላ እንደለበሰ የመቶ አለቃው በፖሊሱ መኪና ፊተኛ ወንበር ተቀምጦ በሬዲዮ ይነጋገራል። ልቤ በለቀስተኛው ጫጫታ ስለተሰረቀ እስካሁን ልብ አላልኩትም እንጂ መናገር ከጀመረ ቆይቷል። ሞላላ ሬዲዮኑን በግራ እጁ ይዞ በመስኮቱ በኩል ያወዛውዘዋል። ከመኪናው ድምፅና መራራቅ የተነሳ ምን እንዳለ ልሰማው አልቻልኩም። ብቻ የሆነ ነገር ሲናገር በከንፈሩ እንቅስቃሴ ይታወቃል። ይህኔ ተሰማና ሞገስ በቁጥጥር ስር እንዲሆኑ ትዕዛዝ ሲያስተላልፍ ይሆናል ስላሰብ ተሰማ በቁጥጥር ስር ቢሆን ምንም አይነት እፎይታ አላገኝም። እድሜ ይፍታ ቢፈረድበትም ቅንጣት ያህል ደስታ አላገኝም። የበቀል ጥሜም አይረካ። እኔ አሁን የምፈልገው ተሰማ ተይዞልኝ እጅና እግሩን ታስሮልኝ እኔ ጎራዴ ይዤ በአንድ ባዶ ክፍል አስቀምጠውን ወንድሜን አሰቃይቶ እንደገደለ እሱንም አሰቃይቶ መግደል ብቻ ነው። ሌላ ምንም ነገር የሆዴን ረመጥ ሊያጠፋ አይችልም። በዱብዳው ተቀቅያለሁ። መቀነቴን አጥብቄ አልዘልቀውም። አዎ እንደዚህ እንዲያደርጉ ነው የምሻው እያልኩ በቀሌን ማሰብ ቀጠልኩ። በዚህ አይነት በራሴ የቅዠት ሐሳብ እየተናጥኩ እያለው ህሙሙ ልጄ መታሰቢያ ትዝ አለኝ። አሁን ምን እያደረገ ይሆን ስል ራሴን ጠየቅኩ። እያለቀሰ ይሆን? መርፌስ ማን ያስወገዋል? እነ ኢየሩስ ይህኔ ትምህርት ቤት ናቸው። ያጎታቸውን ሞት አያውቁም ወይ ምስኪኖች እያልኩ ስቀባዥር ዳግማዊ ሚኒሊክ ሆስፒታል ደረስን። የዘመዶቻችን መኪኖች ከኋላችን ተከትለውናል። ዘበኛውም ጥቂት አንገራግሮ አስገባንና ወደ ውስጥ ዘለግን። የሆስፒታሉ ሰራተኞችም ቃሬዛውን በቅልጥፍና ተሸክመው ወደሚመረመርበት ክፍል ወሰዱት። ጥቁር ሱፍ ኮት የለበሰ ሰውዬ ወደ መቶ አለቃው ቀርቦ የእጅ ሰላምታ ከተለዋወጡ በኋላ ወረቀት አውጥቶ ሰጠው። እሱና የመቶ አለቃውም ወደ ምርመራው ክፍል ተከታትለው ገቡ። አንድ ለጋ ጎበዝ በራፉ ላይ ቆሞ ይጠባበቃል። ወዲያውም በነጭ ሸሚዝ ላይ እንጥል የምታህል ቀይ ከረባት ያሰረ ረዥም ፈረንጅና ደልዳላ ኢትዮጵያዊ ወደ ክፍሉ በእርጋታ ገቡ። በረኛውም መግባት ክልክል ነው የሚለውን ጽሑፍ በሩ ጉበል ላይ አንጠልጥሎ ወደ ውስጥ ገባና ዘጋው። በቁልፉ ቅጭልጭልታ እንደቆለፈው ተረዳው። አብረውን የመጡት 50 አለቆችና ሌሎች ፖሊሶች በርቀት መኪናቸውን ከበው ቆመዋል። በሐኪሞቹ መጀናን የተናደድኩት ሳያንሰኝ በረኛው ጭራሹን ጥርቅም አድርጎ ዘግቶ ምናምኒት ሚስጥር እንዳናገኝ ስላደረገ በወዴ ረገምኩት። አቤት የመከራ ሰዓት አከፋፉ! ሳር ቅጠሉ፣ ረዳቱ ሁሉ ባለጋራ መስሎ ነው የሚታየው። እስከ ወገብ ድረስ በሚረዝመው የሽቦ አጥር ውስጥ የሳርና የአበባ ልምላሜና ውበት ቢኖረውም ለእኔ ያን ሰዓት ጭው ያለ ምናምኒት የሌለበት ምድረ በዳ መስሎ ነው የታየኝ። አጎቴና ሙሴ ስኩዌራማውን የሽቦ አጥር ተደግፈው ቆመዋል። ከኛ በኋላ የገቡት 2 ባልንጀሮቼ በግራና ቀኝ ደግፈውኝ ቆመዋል። አንዳንዴ ያለቅሳለሁ፣
አንዳንዴም ይፈዛለሁ። ትዳር በመያዜና በመውለዴ ምክንያት እንደ ድሮ በየጊዜው ለመገናኘት ባንችልም መቼም የጥንት ጓደኛ በመከራ አይቀርምና ይኸው ከጎኔ ተሰልፈዋል። ከአጠገቤ ስለሆኑልኝ ልቤ መጠነኛ እፎይታ አገኘ። በእንደዚህ አይነቱ የጭንቅ ሰዓት ትንሿ አሉታ በጣም ስትቆጠቁጥ፣ ኢምንቷ እርዳታና ድጋፍ ደግሞ በጣም ታበረታታለች። እሷንም የቀመሰ ብቻ ነው የሚያውቃት። ባልንጀራን በድካሙ ወይም በመከራው ሰዓት ከመተው ወይም ሊረዱት ሲችሉ ገሸሽ ከማለት የበለጠ አሳፋሪ ክህደት ያለ አይመስለኝም። የተሰማ ግፍ እንኳ ከዚህ ያነሰ ይመስለኛል። አበው ቡናና መከራ ያለ ሰው አይሆንም እንዳሉት የጓደኞቼ ከጎኔ መቆም በእጅጉን ረዳኝ። በእንደዚህ አይነቱ አጣብቂኝ ውስጥ ሳይወድ በግዱ የገባው አጎቴና ሙሴ የሆነ ነገር ይነጋገራሉ። ስለ ሬሳ ሳጥን እንደሆነ በጨረፍታ ሰማኋቸው። ትናንት ስቆ ሲያሳስቀን ሲያጫውተን የነበረው ዘቢብ አሁን ሬሳ ሆኖ ሊቀበር ነው። ወይ ጉድ! የአባቴና የኢንጂነር ሞት እንኳ የዘቢብን ያህል አላስደነገጠኝም። ዳኒ የሚለኝ ትዝ አለኝ። ዳኒ እማዬ እንደሆነ አባዬ ቢሞት አይገዳትም፣ ዘቢብ ይህን አጥፍቷል እያለች እኔም በአባዬ ለማስጠመድ የማትሞክሩ የላትም። ከጓደኞቼ ወደ ኋላ እንዳልቀር ብሎ የኪስ ገንዘብ ሲሰጠኝ እንኳ እንዴት ነው የምትሆነው? ልጅ ገንዘብ ከለመደ ይበላሻል ትለዋለች በማስመሰል። እናንተም ችግሬ ልትረዱኝ አልቻላችሁ በማለት ዘቢብ አንድ ጊዜ አባዬ በጠና ታሞ ሆስፒታል እንደገባ እንዳሁኑ ግቢ ውስጥ ቆመን ያጫወተኝ በጆሮ ያስተጋባ። ከሀሳብ እንቅልፍ ያባነነኝ የአንዲት ነርስ ከምርመራ ክፍል መውጣት ነበር። አጎቴና ሙሴም ተጠግተው ጠየቋት። የሚሉት ግን ጨርሶ አይሰማኝም። ልጅቱ እጆቿን እያወዛወዘች የሆነ ነገር ትነግራቸዋለች። ፊት ጠቃጠቆ፣ አፍንጫ ደፍጣጣ፣ ሰውነት አጣራ፣ ጸጉረ ከርዳዳ፣ አይነ ጩልጩሌ፣ ሆደ ዘርጣጣ፣ አንገት አጣራ ሆና ከወደ ቂጧ ዘርፎጥፎጥ ያለች ናት። ምንም አይነት ደስ የሚል ዜና እንደማታመጣ አውቄያለሁ። እነሱ የነገሯትን አላውቅም። ወደ እኔ ቀረብ አለችና ውይ ምስኪን ብላ ቁልቁል ታይኝ ጀመር። እኔም በጥፍረ መጥምጥ የበለዘ ጥፍሯንና የቡሄ ዳቦ የመሰለ ሞላላ ጉራን እያየው አቀረቀርኩ። ለጥቂት ደቂቃዎች መቆየቱ አይቀርም። እናንተ ፊደል የቆጠራችሁ አይደላችሁም እንዴ? እንዴት አስከሬኑ ሳይመረመር ትነካካላችሁ? ስህተት ነው፣ በጣም ስህተት። እንደኔ ቆይ እስቲ ስንት ሰዓት ይላል? አዎ አንዳችሁ ሂዱና የሬሳ ሳጥን ገዝታችሁ ነው። መቼስ ያመጣውን መቻል ነው እንጂ ምን ይደረጋል ብላን አግድም አለፈች። አጎቴም ተነስቶ ወደ በሩ አዘገመ። እኔ ግን ልቤን የተለየ ሐሳብ ይንጣው ጀመር። ሆስፒታል ምርመራ ሲደረግ በመጥረቢያ እየከሰከሱ በቢላ እያወራረዱ ብልቱን ይወስዱታል የሚለው ስር ሰደድ ተባራሪ ወሬ ግዘፍ ነስቶ ፊቴ ላይ እየተጋረጠብኝ በንዴት አንጫረረኝ። ድንገት ዘቢብንስ እንደዚህ ቢያደርጉት ብዬ ራሴን ጠይቃለሁ። አይ 100 አለቃውና ሌሎች ስላሉ አይሞክሩትም፣ እስኪ ያድርጉት እናያለና አንድ በአንድ ነው የሚፈጃቸው እያልኩ በሐሳብ ስዋትት በሩ በርገድ ብሎ ተከፈተና ባለ እንጥልታል ከረባቱ ፈረንጅና ኢትዮጵያዊው በዝግታ ወጡና ሰላምታን ለመስጠት ብለውን ወደ ግራ ታጠፉ። ወዲያውም ሲቪል የለበሰ ሰውዬና